Hello and welcome everybody. This is me, teacher Henny. How you all doing? እንዴት ናችሁ? part 4 ላይ ደርሰናል። አራተኛው ፓርት ላይ ማለት ነው። ቴንስ ከጀመር እነዚህን 12 ቴንሶችን ብትንትን አድርገን ማየት አለብን ካልኩ ጀምሮ ስንተኛ ላይ ደርሰናል? አራተኛው ሌሰን ላይ ደርሰናል ማለት ነው። በዛሬው ክላሳችን የምንመለከተው about simple past ነው። ስላለፈ ነገር ስታወሩ እንዴት አድርጋችሁ ማውራት ትችላላችሁ የሚለው ነገር በደንብ የምናይ ነው። በጣም ወሳኝና ብዙ ጊዜ ደግሞ ተማሪዎች የሚቸገሩበት ፓርት ስለሆነ በደንብ ትርጉሙን መቼ መጠቀም እንዳለብንና እንዴት እንደምንጠቀም እንመለከት ይሆናል ማለት ነው። stay with me. All right. So simple past መቼ እንጠቀመዋለን? አንድ ነገር ማያውቅ ያለባችሁ simple pastን የምትጠቀሙት ስለ አለፈ ነገር በቃ አልቆ ስለተቀመጠ ነገር ማውራት ስትፈልጉ ነው። ስለ አሁን ምንም አይነት ግንኙነት የሌለው ነገር ማውራት ስትፈልጉ ስለ simple past ተጠቅማችሁ መግለጽ ትችላላችሁ ማለት ነው። አንደርስታንድ? ከአሁን ጋር ምንም ግንኙነት የሌለው ኦልሬዲ ያለቀ የተጠናቀቀ ነገር ሲሆን simple pastን እንጠቀመዋለን ማለት ነው። simple past is very easy ነው፣ simple ነው። ፎርሙላው subject plus verb to ወይ ደግሞ past form of the verb plus object አድርገን የምንጠቀመው ይሆናል ማለት ነው። good ለምሳሌ I ate lunch ምሳ በልቻለሁ ወይ ደግሞ በላው ያልኩ እየተናገርኩ ነው ማለት ነው። ሳብጀክታችን አይ አለች፣ ቨርባችን ወይ ደግሞ past form of the verb ate የምንለው አለች ማለት ነው። ሶ እዚህ ጋር ነው ችግሯ የምትመጣው። past form of the verb ምን ማለት ናት ወይ ደግሞ V2 ብለን የምንገልጻቸው ምኖች ናቸው ካላችኝ በቀላል እንድትረዱት እነዚህ ቨርቦችን ልግለጽላችሁ። ለምሳሌ መጀመሪያ ላይ የምናስቀምጠው eat የምትለዋ verb ብትሆን eat verb 1 ወይ ደግሞ base verb ትባላለች። ከዛ ወደ ፓስት ስላለፈ ነገር ማውራት ስንፈልግ ደግሞ V2 ምን ተብላ ትመጣለች? ate ብለን እናመጣታለን ማለት ነው። አንደርስታንድ? እሺ አንድ ይሄን ያዝልኝ። ለምሳሌ ሌላ go መሄድ አይደለ? እሄዳለሁ ስንል I go ብለን እናወራለን አይደለ? ነገር ግን ሄጄ ነበር ለማለት ስንፈልግ ስላለፈ ነገር ደግሞ ስናወራ ወደ ምን እንቀይራታለን? ወደ went ወደምትባለው እንቀይራታለን ማለት ነው። let me give you one more example. like አሁን የምትወዱትን ነገር ስትናገሩ I like ብላችሁ ትገልጻላችሁ። ነገር ግን ያለፈ ነገር ስታወሩ ደግሞ like የነበረው ወደ ምን ይቀየራል? liked ይሆናል ማለት ነው። one more watch watched study studied love loved። ስለዚህ አሁን past form ስላለፈ ነገር ስታወሩ የትኛውን የምትጠቀሙት ማለት ነው? V2 form ብለን የምንገልጻቸውን የምንጠቀምበት ይሆናል ማለት ነው ማለት ነው። V2 ወይ ደግሞ past form of the verb የምንላቸው በዚህ በኩል ያሉት የቨርብ አይነቶች ናቸው ማለት ነው። እነሱን ተጠቅማችሁ መቀጠል ነው። ለምሳሌ ትምህርት ቤት ሄጄ ነበር። I went to school። ትምህርት ቤት ሄጄ ነበር። ትናንትና ትምህርት ቤት ሄጄ ነበር። I went to school yesterday። ሾፒንግ ሄጄ ነበር። I went to shop yesterday። ሱቅ ሄጄ ነበር ማለት ነው። I went to ብላችሁ መግለጽ ትችላላችሁ ማለት ነው። or በልቼ ነበር። I ate የሆነ ነገር የበላችሁትን መናገር ማለት ነው። ትናንትና ፊልም አይቼ ነበር ወይ ደግሞ ትናንትና ማታ ፊልም አይቼ ነበር። I watched a movie last night። ብዙ ጊዜ ምን ተሳሳታላችሁ መሰላችሁ? ትናንትና ማታ ስትባሉ yesterday night የምትሏላችሁ። ያ completely wrong ነው ማለት ነው። ትናንትና ማታ ለማለት ከፈለጋችሁ last night ነው የምትሉት። ምንድነው የምትሉት? last night። ስለዚህ I watched a movie last night ብለን እንገልጻለን ማለት ነው። simple past ከሌላው በጣም ቀለል የሚያደርገው ነገር ምን አለ መሰላችሁ? ለምሳሌ present simple ላይ ስንጠቀም፣ present continuous ላይ ስንጠቀም፣ present perfect ላይ ስንጠቀም ለሺ ሲሆን ለአይ ሲሆን ምናምን ይለያይ ነበር አይደለ? but when you come to here እዚህ ጋር በምትመጡበት ጊዜ ምንም አይለየው፣ ለሁሉም ተመሳሳይ ነው። ለምሳሌ ትናንትና ማታ እኔ ፊልም አየሁ ስል ምን አልኳችሁ? I watched a movie yesterday ትናንትና ከሆነ ወይ ደግሞ I watched a movie last night አልኳችሁ። ትናንትና ማታ ፊልም አየሁ። እሷ ትናንትና ማታ ፊልም አየች ለማለት ስፈልግ she watched a movie last night አለቅ። ብሎ የሚቀየረው ሳብጀክት ብቻ ነው የምትቀይሩት ማለት ነው። or they watched a movie last night በቃ very simple አይደለ? የመጨረሻው ላይ ብቻ ይሄን በማስገባት ምን ማድረግ ትችላላችሁ? መግለጽ ትችላላችሁ ስለተፈጠሩ ነገሮች ማለት ወይ ደግሞ ስላደረጋችሁት ነገር ማለት ነው። አንደርስታንድ? ለምሳሌ ስልኬ ጠፋ። I lost my phone። or ስልኳ ጠፋ የሷ she lost her phone። የነሱ ስልክ ጠፋ they lost their phone። very simple አይደለ? ይሄን በፖዚቲቭ ስትናገሩ የምትጠቀሙት ይሆናል ማለት ነው። ኔጌቲቭ ማድረግ ብትፈልጉስ፣ አፍራሽ ለማድረግ ብትፈልጉ፣ አፍራሽ ለማድረግ ስትፈልጉ ደግሞ ምን ተጠቀማላችሁ? did not
did not የሚለውን ተጠቀማላችሁ ማለት ነው። did not ለሁሉም ሳብጀክቶች ነው የምትጠቀሙት። ለአይ፣ ለዊ፣ ለዩ፣ ለዘይ፣ ሺ፣ ሂ፣ ኢት ሁሉም ምንድነው የሚጠቀሙት? did not ነው የሚጠቀሙት። ምን ለማድረግ? ኔጌቲቭ ለማድረግ ሲፈልጉ ቨርብን ተጠቅማችሁ ማለት ነው። for example I did not ካላችሁ በኋላ ግን የምታስቀምጡት ቨርብ ፓስት መሆን የለበትም። ምንድነው መሆን ያለበት? ቤዝ ቨርብ መሆን መቻል አለበት ማለት ነው። ስለዚህ I did not watched ሳይሆን I did not watch a movie last night ትናንትና ማታ ምን ፊልም አላየሁም ብላችሁ ትገልጹልኛላችሁ ማለት ነው። ወይም ደግሞ ትምህርት ቤት አልሄድኩም I did not go to school yesterday ትናንትና ምን ትምህርት ቤት አልሄድኩም እያላችሁ ነው ማለት ነው። ስለዚህ የሆነ ነገር እንዳላረጋችሁ ስለመናገር ስትፈልጉ I did not ወይ ደግሞ I didn't እያላችሁ አላደረኩም እንደዚህ አላደረኩም እያላችሁ መግለጽ ትችላላችሁ ማለት ነው። even ለሶስተኛው ወገን ላይ ቢሆን she did not he did not they did not እያላችሁ ነገር ግን መርሳት የለባችሁ did not የሚለውን ከተጠቀማችሁ ቨርቡ ምን መሆን አለበት? ዋነኛው ቨርብ መሆን መቻል አለበት ማለት ነው። ቤዝ ቨርብ መሆን መቻል አለበት። ይህንን እርግጠኛ ሆኑልኝ ማለት ነው። እሺ አንድ እዚህ ጋር ኮመን ሚስቴክ ስላለች በደንብ ላስረዳችሁ። did not ኔጌቲቭ ለማድረግ እንጠቀመዋለን ስላችሁ ሁሌም ላይሆን ይችላል። መቼ ነው የምንጠቀመው? በውስጡ ሄልፒንግ ቨርብ ከሌለ ወይ ደግሞ አጋዥ የምንላቸው ቨርቦች ከሌሉ፣ ለምሳሌ ቨርብ ቱ ቢዎች ከሌሉ፣ ለምሳሌ I was happy ካልኩኝ ምን ደስተኛ ነበርኩ ነው። I was happy yesterday ትናንትና ምን ደስተኛ ነበርኩ ያልኩ ነው። ትናንትና ደስተኛ አልነበርኩም ለማለት ስፈልግ I didn't was happy ምናምን አልልም አይደለ? just ምንድነው የማደርገው? I wasn't happy ወይ ደግሞ I was not happy yesterday ላለው ማለት ነው። ስለዚህ በሴንቴንሳችን ላይ was ወይም were ካሉ እነዚህ ፓስትን ስለሚገልጹ ማለት ነው። ያለፈ ስሜታችንን ያለፈ የነበርንበት ቦታ ለመግለጽ ስንፈልግም ደግሞ was እና were የሚባሉትን እንጠቀማለን ማለት ነው። I was happy, I was tired ደክሞኝ ነበረ፣ I was at school ትምህርት ቤት ነበርኩኝ፣ I was home ቤት ነበርኩኝ እያለን በእነዚህ መግለጽ እንችላለን። እነዚህ ግን ኔጌቲቭ ማድረግ ስንፈልግ just ምንድነው የምናደርግበት? ኖት የምትለዋን ብቻ በመጨመር ኔጌቲቭ ማድረግ እንችላለን ማለት ነው። is that clear? very nice good so ጥያቄ ማድረግስ ብትፈልጉ ለምሳሌ ትናንትና ትምህርት ቤት ሄደሃል እንዴ ለማለት ብትፈልጉ ምን ትሉኛላችሁ? did you go to school yesterday? did you go to school yesterday ብላችሁ ጠይቁኛላችሁ ማለት ነው። ዲድን መጀመሪያ ላይ ታመጣላችሁ፣ ከዛ ደግሞ የምትጠይቁትን ሰው ታመጣላችሁ፣ ከዛ ቨርባችሁን ታስቀምጣላችሁ። ቨርባችሁ ግን አሁን ምን መሆን አለበት? ቤዝ ቨርብ መሆን መቻል አለበት ማለት ነው። ለምሳሌ እስኪ እናንተ ጠይቁኝ፣ ትናንትና ማታ ፊልም አይተሃል በሉኝ እስኪ። ትናንትና ማታ ፊልም አይተሃል? እስኪ በሉኝ። good ትናንትና ማታ ፊልም አይተሃል ወይ ለማለት ስትፈልጉ መጀመሪያ ያው ዲድን ታስቀምጣላችሁ። እኔን ነው የምትጠይቁት። did you ትላላችሁ። ከዛ ቨርባችን ምንድነው? might watch did you watch a movie last night? did you watch a movie last night? እስኪ በሉኝ። did you watch a movie last night? ትናንትና ማታ ፊልም አይተሃል? excellent ስለዚህ በዚህ መሰረት ጥያቄ መጠየቅ ትችላላችሁ ማለት ነው። understood? very nice ስለዚህ ጥያቄ መጠየቅ ስትፈልጉ ዲድ የሚለውን ተጠቅማችሁ መግለጽ ትችላላችሁ። ቨርቡ እንዳትሸወዱ ቤዝ ቨርብ መሆን መቻል አለበት ማለት ነው። አሁንም ግን ዲድን የምትጠቀሙት መቼ ነው? was ወይም ደግሞ were ከሌሉ ማለት ለምሳሌ ትናንትና ደስተኛ ነበርክ እንዴ በሉኝ እስኪ። ትናንትና ደስተኛ ነበርክ በሉኝ። እንዴት ነው የምትሉት? were you happy yesterday ነው የምትሉኝ እንዴ? ዲድ የሚለው ነገር አታስቀምጡ ማለት ነው። ስለ ስሜትና ስለ ቦታ ለመጠየቅ ስትፈልጉ፣ ስለ ማንነት መጠየቅ ስትፈልጉ was ወይም were የሚለውን ተጠቀማላችሁ ማለት። ስለዚህ were you happy yesterday ትሉኛላችሁ። እሷ ትናንትና ደስተኛ ነበረች እንዴ? was she happy yesterday? እሱ ትናንትና ደክሞት ነበር እንዴ? was he tired yesterday? ያልን መጠየቅ እንችላለን ማለት ነው። ስለዚህ simple past የምንላቸው እነዚህ ናቸው ማለት ነው። simple past ላይ ቨርቦችን በሁለት ነው የምንከፍላቸው። አንደኛው ሬጉላር፣ ሌላኛው ደግሞ ኢሬጉላር የምንላቸው የቨርብ አይነቶች አሉ ማለት ነው። ሬጉላር የምንላቸው ምንድን ናቸው? በአጭሩ መጨረሻቸው ላይ ኤዲ መጨመር ብቻ ይሆናል ማለት ነው። ወደ ፓስ ፎርም ስንቀይራቸው ኤዲ ብቻ መጨመር ይኖርብናል ማለት ነው። እነሱም ያው እነዚህን ፖዝ አድርጋችሁ እያቸው። ሬጉላር የምንላቸው የቨርብ አይነቶች እነዚህ ይሆናሉ ማለት ነው። 5 seconds
good ስክሪንሾት ማድረግ ትችላላችሁ ቪዲዮውን አቆማችሁ ማለት ነው። ኢሬጉላር የምንላቸው ደግሞ ሙሉ ለሙሉ ቼንጅ የሚያደርጉ ናቸው ማለት ነው። ለምሳሌ go የነበረው ወደ went ሲቀየር eat የነበረው ወደ ate ሲቀየር እነዚህ ምን ይባላሉ? ኢሬጉላር ቨርብስ ይባላሉ። እነዚህ ደግሞ ኤግዛምፕል እነዚህ ማየት ትችላላችሁ ማለት ነው። ይሄንንም ፖዝ አድርጋችሁ ስክሪንሾት አድርጋችሁ በደንብ አንቧቸው የግድ መታወቅ ያለባቸው ስለሆነ ማለት ነው። ሶ የዛሬው ትምህርታችን ስለምን ነበር? ስለ ሲምፕል ፓስት ነው። ስላለፈ ነገር ስናወራ እንዴት መግለጽ እንችላለን የሚለውን ቴንስ ያየንበት ይሆናል ማለት ነው። ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ ወይ ደግሞ በስልክ ቁጥራችን እያገኛችሁ መጠየቅ ትችላላችሁ ማለት ነው። አሁንም እንዳትረሱ ከቪዲዮ መጨረሻ ላይ 15 ጥያቄዎች ይኖራችኋል። እነዛን 15 ጥያቄዎችን በደንብ እዩዋቸውና ጥያቄ ካላችሁ ወይ ደግሞ ያልገባችሁ ነገር ካለ ወይም ትክክለኛው መልስ ማግኘት ከፈለጋችሁ ላይ በመተኛ የቴሌግራም ቻናል ሰርች አድርጋችሁ ማግኘት ትችላላችሁ ወይ ደግሞ ዲስክሪፕሽን ላይ የቴሌግራም ቻናላችንን ሊንክ አስቀምጥላችኋለሁ በዛ ማግኘት ትችላላችሁ ማለት ነው። እንዲሁም እንግሊዝኛን በአካልም በኦንላይን መማር ከፈለጋችሁ በእነዚህ ቁጥሮች ወይ ደግሞ በዚህ የቴሌግራም ዩዘር ኔም ኮንታክት ማድረግ ትችላላችሁ ማለት ነው። Thank you for watching Brain English. Love you all. Bye bye.